ተናግራለች። ሩታ እጅ እንደሌለበት ሩታ ራሷ የኛ ቆንጆ ስራዋንም አትለቅም። እሷም ቀጥተኛው መንገድ እየሄደች ነው። እንዲሁም ዳኒና ኤፊ ምንም ስራ የለባቸውም፣ ያለ ስራቸው ተያዙ ወይም ታሰሩ እያለች ሩታዬ እያለቃቀሰች ነበረ። እንድታለቅስብን እኛ አንፈልግም። እንዲሁም እውነቱ መውጣት አለበት። ዛሬ እንግዲህ እውነቱ ሲወጣ ሩታ እጅ እንደሌለባት እየተነገረ ይገኛል ማለት ነው ውዶቼ። እናንተስ ምን ትላላችሁ? ዛሬ እንግዲህ አዲስ ነገር አለ። ካልደፈረሰ አይጠራም። የሩታ አለቃቀስ አሁንም ከይኔ እየመጣብኝ ነው። ወይኔ! እንዲሁም ውዶቼ ዛሬም በላይ ማታ ተቀምጠው ነበረ፣ ግን የሩታ አሁንም እጅ እንደሌለበት እንነግራችኋለን። እናንተስ ምን ትላላችሁ? አባይቤ ይሄ ነገር እየቀጠለ ነው። አብርሃም እየተንጫጫ ነው። አብርሃም ምን አለ? እየሳቁቤ ነው፣ ወረቀት ይዛችሁ ህዝቡ እያስለቀሰኝ ነው ብሏል። እውነት ነው። በዚህ አጋጣሚ ሁሉም ለሄርሜላ ወረቀት ይዘው ሲሮጡ ፎቶ ለጠፉ። መለጠፍ ምንም ችግር የለም፣ ግን አብርሃምን ያስለቀሰው ለማንም ማላገጫ፣ ለማንም መሳቂያ፣ ለማንም መረገጫ ሆንኩኝ እያለ ነው። ሌኑ የሄደበት የተሳሳተበት ቦታው መንገዱ የተሳሳተ ስለሆነ ነው። ወይኔ! ዛሬ ግን ያዙ ይልቀቁ ሲል አብርሃም ማለት ነው ወንድ ሸተተ። እውነት በእውነት ጎበዝ። እና እንግዲህ ጥሪው ዛሬ ለሩታ ይደርሳል እየተባለ እየተጠበቀ ነው። እንዲሁም ያዩት ሰዎች ደግሞ ሩታ እነ ኤፊ እነ ዳኒ ምንም አልነኳትም ሄርሜላን እየተባለ ነው። እንግዲህ ዛሬ አዲስ ነገር አለ ውዶቼ። ትኩስ በድቁስ ምን ትላላችሁ? አትፍረድ ይፈረድባችኋል። አብርሃም እንደዚህ ሆኖ የሚያለቅስ ለሄርሜላ ታገተች። አዎ ስትታገት ያስፈራል። በነገራችን ላይ ግን የዚህን ያክል በምን ላይ እንዴት ምንድናት ምንድነሽ ብሎ እኮ የሰው ልጅ መጠየቅ ጦሩ ነው። እንግዲህ ውዶቼ ዛሬም እንደተለመደው ሸር ላይክ እያደረጉ ቤተሰብ የሆኑ ዛሬም አዲስ ነገር አለ። ትኩስ በድቁስ እንላችኋለን። ሸር ላይክ እያደረጉ ቤተሰብ የሆኑ እውነት ለመናገር አብርሃም ሰው ሲጠፋበት ሁሌም እንደዚህ ይንቦጀቦጃል። የዛሬው ይብሳል። ለምን ይመስላችኋል? እንግዲህ ዛሬ እናያለን ማለት ነው ውዶቼ። ሸር ላይክ አድርጉ። السلام عليكم ورحمة الله وبركاته. أنا الداعي بإيماني على الإسلام رباني، سأعلي رايتي دوما، سأعلي